ይሄ አራተኛ ጥያቄ create a functional component called use effect for title.js የሚባል functional component create አድርጉ ብሏል። ስለዚህ ኮዳችን ላይ እንመለስና components የሚባለው ፎልደር ላይ ገብተን use effect for title.js የሚባል አንድ functional component create እናደርጋለን። ስለዚህ rfce ብላችሁ አስገቡ። functional componentታችን create አደረግን ማለት ነው። ከዛ there will be a button and a counter display right below the button ከበተኑ በታች counter display ይኖራል። like ካውንቱን የሚያሳየን ማለት ነው። when initial with an initial click value of 0 initially 0 ነው ማሳየት ያለበት ማለትም ኮምፖነንታችን ሬንደር ሲደረግ initially 0 ነው የሚያሳየው። when the button is clicked በተኑ ሲነካ the value should increase by 1 እና ዲስፕሌየሩ እሱን ማሳየት አለብን። ሌላው ግን እዚህ ጋር ለየት የሚለው ምንድነው ዶክመንት ታይትሉ should display the changed count value ነው። እዚህ ጋር እንደምታዩት ዶክመንት ታይትሉ ምንድነው ቪት ፕላስ ሪያክት ነው አይደል? እዚህ ጋር ሃው ቱ ምናምን ነው። እዚህ ጋር ዶክመንት ታይትል ማለት እዚህ ጋር እንደምታዩት ኢቫንጋሊ ኔትወርክስ ነው እዚህ ጋር። ስለዚህ እሱ ነገር መቀየር አለበት። ላይክ የካውንትን ቫልዩ መያዝ አለበት። እዚህ ጋር 1 2 3 ከሆነ እዚህም ጋር እንደዛው እየቆጠረ መሄድ አለበት። እኩል ነው የተባለው እና እሱ ነገር ነው። አንደኛው ሁለት ነገር ልብ ማለት እንችላለን። አንደኛ ስቴት ማኔጅ ማድረግ አለብን አይደል? ላይክ ሲነካካ እየጨመረ የሚሄድ ነገር ማለትም ዩዘሩ ለውጡን እዛ ጋር ሪል ታይም እየተለዋወጠለት ምናምን እንዲህ ማድረግ አለብን። ለዛ ደግሞ ዩዝ ስቴት ያስፈልገናል ማለት ነው። ሌላው የሆነ በተን ሲነካ ወይ ደግሞ የሆነ ነገር ሬንደር ሲደረግ የሆነ ለውጥ ማየት የምትፈልጉ ከሆነ እሱ ለመስራት የሚያስችለን ህግ ዩዝ ኢፌክት የሚባል ህግ ነው። ስለዚህ ሁለት ህግ እንደሚያስፈልገን ትረዳላችሁ። ሂንቱም ብለው ሰጠውናል እዚህ ጋር ዩዝ ስቴት ተጠቀሙ። ክሊክ ፋይሎችን አፕዴት ለማድረግ ሁክን ደግሞ ትጠቀማላችሁ ቢሃይንድ ያለውን አንዳንድ ሎጂኮች ለመጻፍ። ስለዚህ ኮምፖነንታችን ሬንደር ሲደረግ ወይም ደግሞ ከኮምፖነንታችን የሆነ ነገር ሲቀየር የሆነ እንዲሰራ የምትፈልጉት አይነት ኮድ ካለ ያኔ ዩዝ ኢፌክት ነው የምትጠቀመው። አሁን እሱን ነው የምንሰራው። ስለዚህ መጀመሪያ ፋንክሽናል ኮምፖነንታችንን ማስገባት ነው። አስገብተናል። ከዛ ስቴት ማኔጅ ለማድረግ ዩዝ ስቴት ያስፈልገናል ብለናል። ስለዚህ ከሪተርን ውጪ አደራ ሪተርን ውስጥ እንዳጽፉ። ከሪተርን ውጪ ከላይ በቃ ከላይ ፋንክሽኑ እንዳለፈው እንምጣና ሌት ቅድም እንደሰራ ነው ካውንት ሴት ካውንት እዚህ ጋር ደግሞ ኮማ አለች። ላይክ የአሬ እያንዳንዱ ኤሌመንት በኮማ ይለያል ብለናል። የኦብጀክትም እንደዛ ካውንት ሴት ካውንት ብለን ዩዝ ስቴት ነው በል ዩዝ ስቴት ልክ ስትጠቀሙት ከላይ ራሱ ኢምፖርት ያደርገዋል። ስለዚህ ስቴት ኢኒሻሊ ዜሮ ነው እንዲያሳየን የምንፈልገው ምንም ቫልዩ የለውም አይደል? ኢኒሻሊ ዜሮ ነው እንዲያሳየን የምንፈልገው። ስለዚህ ስቴት ኢኒሻሊ ዜሮ ነው። ቅድም እንዳልነው ካውንት ስቴታችን ነው። ሴት ካውንት ኢን ካውንት ወይም ኢን ስቴታችን አፕዴት የምናደርግበት አፕዴተር ፋንክሽናችን ነው። ዩዝ ስቴት ሁኩ ነው። ኢኒሻሊ ዜሮ ነው። ይህን ጨርስ። ይሄ ነገር ግልጽ ነው። እሺ አሁን የሆነ በተን ደግሞ ጻፉ ተብለናል። በተኑ ሲነካ ምናምን የተባለ ነው። ስለዚህ የሆነ በተን አለ ማለት ነው። አንድ በተን ነው ያለው። በተኑ ምንድነው ስሙ? ዴሞ ላይ ብትሄዱ እያንዳንዱ ጥያቄ የራሱ የሆነ ዴሞ አለው። ያው ክሊኬር የሚባል ስም ነው ያለው። ስለዚህ እንሂድና በተናችን ክሊኬር ነው የሚባለው። ክሊክ ይሄር የሚል እንዲያሳየን እናድርግ። ከዛ እንጥረው፣ እዚህ ጋር እንጥረው ለውጥ እንድናይ። ይህን ነገር ማጽዳት እንችላላችሁ። ለጊዜ ኮሜንት አስናል። አሁን እኛ የምንፈልገው ዩዝ ኢፌክት ምናምን የሚለውን እንትናችን ነው። እሺ እንደምታዩት በተናችን መጥቷል። ከዛ በተኑ ሲነካ እንትኑ እየጨመረ መሄድ አለበት ነው አይደል? በአንድ ምናምን። ስለዚህ በተኑ ሲነካ የሆነ ነገር እንዲሰራ ከሆነ የምትፈልጉት አንደኛ ያን ስራ የሚሰራላችሁ ፋንክሽን መጻፍ አለባችሁ። ሌላው ያን ፋንክሽን እና በተናችሁን ማገናኘት አለባችሁ። ኢቨንት ባይንዲንግ ማለት እሱ ነው። ስለዚህ እዚህ ጋር ኦን ክሊክ ቅድም እንደጻፍነው እንጽፍለታለን። ኦን ክሊክ ሰጀስት ያደርጋችኋል። ኢንተር በሉት። ኦን ክሊክ ሲደረግ ምን የሚባል ፋንክሽን እንጻፍ? ስሙን እኛ ነን የምንሰጠው። ላይክ ምንም ብለው ኢንክሪመንት እንበል። ኢንክሪመንት የሚባል ፋንክሽን እጽፍልሃለሁ ነው። በቃ ክሊክ ሳደርግ ኢንክሪመንት የሚባለው ፋንክሽን ኮል አድርግልኝ ነው። ስለዚህ ከሌለ ከየት አግኝቶ ኮል ያደርጋል? እንደምታዩት ኢንክሪመንት ኢዝ ናት ዲፋይንድ እያለ ነው። ኮል መደረግ አለበት። ስለዚህ ኮል ማድረግ ማለት ይህን ፋንክሽን ትወስዳላችሁ እዚህ ጋር
ቅድም እንደጻፍነው ፋንክሽን ብሎ አሮም ሊሆን ይችላል የምጽፉት፣ ወይም ትራዲሽናል ፋንክሽን። እኛ ለጊዜው ትራዲሽናል ነው የምንጽፈው። ይህ ፋንክሽን ካውንትን አፕዴት ማድረግ አለበት አይደል? ሲነካ በአንድ እየጨመረ እንዲሄድ ነው የሚፈልገው። ካውንትን ደግሞ እንዴት ነው አፕዴት የምታደርጉት? አፕዴተር ፋንክሽኑን በመጠቀም። ስለዚህ ሴት ካውንት የሚባለውን ፋንክሽን መጥራት ይኖርባቸዋል። ኢንክሪመንት ውስጥ ሴት ካውንትን ጠራን። ፋንክሽን ደግሞ ሁሌም ብራኬት አለው። ሴት ካውንት አርጊመንት ይወስዳል። አርጊመንቱ ኮልባክ ነው። ካውንትን ወስደ ካውንት ፕላስ ዋን ሪተርን አድርግልኝ፣ በአንድ ጨምረ መልስልኝ። በቃ ጨረስን ማለት ነው። ካውንትን ወስዶ ካውንት ፕላስ ዋን ሪተርን ያደርግልኛል። ሌላው ዲስፕሌይ የሚደረግ ነገር አለ። እዚህ ጋር እንደምታዩት እየጨመረ ነው ቫሊዩ፣ ግን ምንም የምታዩት ነገር የለም። ምንም ለውጥ አይታይም፣ ምክንያቱም ካውንቱ እንዲታይ አላደረግ ነው። ስለዚህ ጥያቄው ላይ እንመለስና ክሬት የፋንክሽን ኮምፖነንት ምናምን ብሎ እዚህ ጋር ምን ነው የሚለው? with initial click value of 0 when the button is clicked the value should increase by 1. There will be a button in a count display right below the button. Yeah, there will be a button ይኖራል in a count display right below the button፣ ከበተኑ በታች። ይህ በተናችን ነው። ስለዚህ ከሱ እንውረድ እና በኤች1 ውስጥ ላይ ያለውን ቴክስት ዴሞ ላይ ማየት እንችላለን። ሶሪ ዴሞ ላይ እንደሚለው ካውንት ዲስፕሌየር ካውንት ዲስፕሌየር ብሎ ዋንን ማሳየት አለበት። ስለዚህ እዚህ ጋር እንምጣ። በኤች1 ካውንት ዲስፕሌየር እንበልና እንዲያሳይ የምንፈልገው ካውንት ነው። ስለዚህ ብራኬት ከርሊ ብሬስ ውስጥ ካውንት እንሰጡታላችሁ። ለምንድነው ከርሊ ብሬስ ካውንት የምንሰጠው? ካውንት እንግዲህ ቫሪያብል ነው አይደል? ላይክ ስቴታችን ስሙ ካውንት ነው። ጃቫስክሪፕት ነገር ነው። ጃቫስክሪፕት ደግሞ ጄኤስኤክስ ውስጥ የግድ ነው ከርሊ ብሬስ መሆን አለበት። እዛ ነው ከርሊ ብሬስ ያደረግን ያለ ነው። አሁን ብንሄድ ያው ቅድም ብዙ ጊዜ ስለነካካሁት 22 ላይ ድረስ ሪሴት እናደርግ 0 ክሊክ ሲደረግ 1 2 3 እያሳየን ነው ማለት ነው። አሁን በተኑን ማስተካከል ላይ እንሂድ። ቪዲዮ ላይ ብታዩ የሆነ በተኑ እንደዚህ ስኩዌር ነገር ነው። ስለዚህ በተኑ ላይ እንሂድ እና ክላስ ላይ ምናምን እንጀምርለት። ቡትስትራፕ ስላለን መጀመሪያ በተን እንደሆነ ንገሩት። ከዛ በተን ሰክሰስ ነው እንበል። ከዛ ፓዲንግ እንስጠው ተለቅ እንዲል፣ ቅድም እንደሰጠነው ፒ4 እንስጠው ይበዛበታል። እሺ ውስጥ ላይ ያለው ነገር ጎላ ብሎ እንዲታይ ዌት ቦልደር ትሰጡት። እንደምታዩት ክሊክ ሂር ጎላ ብሎ ይታያል። ፎንት ሳይዝን መስጠት ይቻላል። ፎንት ሳይዝ ላይ ዋን ብንሰጠው እንደዚህ ይሆናል። ትሪ እንስጠው። ያ ትሪ ኢዝ ቤተር። ሌላው ከታችኛው ጋር ትንሽ እናራርቀው፣ ተጠጋግቶብናል። ስለዚህ ማርጅን በተን ልሰጡ ትችላላችሁ። ኤምቢ 3 እንስጠው። ይህ ይመስላል። እንደ የቀረ ነው ቀጠን ይላል የነሱበት ምን ነበር ፒቱ ኤኒዌይስ ያው ሎጂኩን ለአሁኑ እንረዳና ውበቱን ምናምን ለማምጣት ሞክሩ። ቡትስትራፕ ተጠቅማችሁ ጉግል ማድረግ ነው። በቡትስትራፕ እንዴት ነው የማደርገው? ኤአይ መጠቀም ትችላላችሁ። እሺ ይህን ነገር ሰርተናል። አሁን ግን ጥያቄው እዚህ ጋር አያቆሙ። ምንድን ነው የሚለው ጥያቄው? እሺ ከዛ ይህ ነገር ጨርሰናል። በቃ በተኑ ሲነካ ከዜሮ ጀምሮ ኢንክሪዝ እያደረገ በአንድ መሄድ አለበት እና ዲስፕሌይ ማድረግ አለበት። ሌላው ግን ምንድነው ዶክመንት ታይትሉ ሹድ ዲስፕሌይ ዘ ቼንጅድ ካውንትድ ቫሊዩ። እዚህ ጋር እንደምታዩት ካውንት 3 ነው አይደለ? እዚህ ጋር ቪት ፕላስ ሪያክት ሳይሆን ማለት ያለበት እዚህ ጋር ካውንትድ ቫሊዩ ማሳየት አለበት ነው እያለኝ ያለው። ያ ማለት እዚህ ጋር የሆነ ነገር በነካው ቁጥር ማለት ኮምፖነንቴ ላይ የሆነ ለውጥ በመጣ ቁጥር እንዲሰራ የምንፈልገው ኮድ አለ ማለት ነው። እሱ ምንድን ነው? እዚህ ጋር ታይትሉንም አብሮ አፕዴት እንዲያደርገው እንፈልጋለን። እንደዛ ነው በቃ ኮምፖነንታችሁ ሬንደር ሲደረግ ወይም ደግሞ ኮምፖነንታችሁ ላይ ያለ የሆነ ነገር ሲቀየር፣ እዚህ ጋር ስቴቱ የተቀየረ ነው። ክሊክ ባደረግ ቁጥር ያኔ እንዲሰራ የምትፈልጉት ነገር ካለ ዩዝ ኢፌክት የሚባለው ሁክ ያስፈልጋችኋል። ስለዚህ ዩዝ ኢፌክትን ኢምፖርት ማድረግ ነው። ሁሌ የምጽፉት ከላይ ነው ተባብለናል፣ ሁክ ስለሆነ። እዚህ ጋር እንምጣ።
ጀስት ዩዝ ኢፌክት ብላችሁ መጻፍ ሲጀምሩ እሱ ራሱ ኢምፖርት ያደርጋል ብትሉ ይኸው ዩዝ ኢፌክትን ኢምፖርት አድርጎልኛል። ዩዝ ኢፌክት ግን ኮልባክ ፋንክሽን ይወስዳል። ስለዚህ ውስጥ ላይ እንደዚህ አይነት ነገር ይወስዳል። የምንፈልገው ነገር እዚህ ውስጥ ነው የምንጽፈው፣ እንዲጻፍ የምትፈልጉትን ነገር። ሌላው ዲፐንደንሲ ይወስዳል። ዩዝ ኢፌክቱ መች ነው ራን እንዲያደርግ የምትፈልጉት? እንዲህ ባዶ ከሰጠሁት በቃ ኤቭሪ ታይም እንትን ሬንደር በተደረገ ቁጥር እንዲሰራ የምትፈልጉት ነገር ነው ማለት ነው። አይ ግን እዚህ ጋር እንዲህ ባዶ እንትን ብሰጠው አንዴ መጀመሪያ ላይ ኮምፖነንቱ ሬንደር ሲደረግ ብቻ ነው እዚህ ጋር ያለው ነገር እንዲሰራ የምፈልገው እያላችሁት ነው። እዚህ ጋር ደግሞ ካውንትን ስቴቱን ብትሰጡት፣ ስቴታችን ካውንት ነው ስሙ አይደል? ካውንትን ብትሰጡት ካውንት በተቀየረ ቁጥር እዚህ ጋር የሆነ ነገር እንዲሰራልኝ ፈልጋለሁ። ባዶ ከሰጣችሁት ቅድም እንዳየ ነው በጣም ብዙ ጊዜ ሬንደር ተደረገ ምናምን ይረራል አለ። እንደዛ አይነት ነገር ነው፣ ብሬክ ያደርጋል ኮዱ። ስለዚህ ባዶ ሳይሆን እንዲህ እንስጠው፣ ባዶ አሬ እንስጠው። ላይክ ሁለት አርጊመንት ይወስዳል ማለት ነው ዩዝ ኢፌክት። የመጀመሪያው ኮልባክ ፋንክሽናችሁ ነው፣ አሮ ፋንክሽን ሰጡታላችሁ። ሁለተኛው ፋንክሽን አሮ መሆን ያለበት አይመስለኝም፣ የግድ አሮ ላይሆን ይችላል። ትራዲሽናል የምትሰጡት እንደሚሰራ ነው የማስበው። ሁለተኛው ደግሞ እንትን ይወስዳል፣ አሬ ይወስዳል። ይህ አሬ ነው ዲፔንድ። አንድ ባዶ አሬ ከሰጣችሁት እንደተባባል ነው አንዴ ብቻ ነው ማለት ነው ራን የሚያደርገው ዩዝ ኢፌክታችን። ምንም ካልሰጣችሁት ሁሌ ነው ራን የሚያደርገው ማለት ነው። እዚህ ጋር ካውንት ብላችሁ ደግሞ ስቴቱን ከሰጣችሁት እቺ ነገር ቼንጅ ባደረገች ቁጥር ነው ማለት ነው የሚሰራው። ስለዚህ ለጊዜው ባዶ እንስጠው፣ አንዴ ብቻ ስለሆነ እንዲያደርግ የምንፈልገው። ሌላው ምንድን ነው የሚለው ጥያቄው ላይ ምን ይላል መሰሏችሁ? እዚህ ጋር when the component is rendered for the first time or when it's mounted፣ ለመጀመሪያ ጊዜ ሬንደር ሲደረግ አለርት ላይ ኮምፖነንት ኢዝ ማውንትድ የሚባል አለርት አሳዩ ነው። ስለዚህ አለርት የሚባለው ሜትድ መጠቀም ነው። ዊንዶውስ ላይ ዊንዶው የሚባለው ኦብጀክት ላይ አለርት የሚባል የሆነ ሜትድ አለ። ስለዚህ አለርት ትሉና ብራኬት አለርት ብላችሁ ብራኬት ዊንዶው ላይ ያለ ሜትድ ከፈለጋችሁ ዊንዶው ዳት አለርት ልትሉ ትችላላችሁ። ግን ዊንዶው ራሱ አያስፈልግም፣ ችግር የለም። አለርት ብቻ ብላችሁ ብራኬት ከፍቱና ከሊብሬስ ውስጥ ጃቫስክሪፕት ውስጥ ስትሪንግ ጽፉልኝ ከሊብሬስ ይኖራል። ኮምፖነንት ኢዝ ማውንትድ እንዲል እናድርገው። ስለዚህ አሁን ብንሄድ እና ሪፍሬሽ ብናደርገው የፓፓፕ አረገ። አለርት ማለት እሱን አለርት ሜትድ የምትጠቀሙት ፓፓፕ ቦክስ መጥቶ የሆነ ነገር እንዲያሳይ የምትፈልጉ ከሆነ መች ለመጀመሪያ ጊዜ ሬንደር ሲደረግ ብቻ በቃ ኦኬ ስትሉት ይጠፋል። መጀመሪያ ላይ ሬንደር ሲደረግ ብቻ ስለሆነ የተባባልነው እቺ ነገር ሰጠናል። ይህ ነገር ባንሰጠው በተደጋጋሚ ሬንደር ያደርገዋል ነው የተባባልነው። እስኪ ባንሰጠው የት መቼም አይጠፋም የሚለው እዚህ ጋር ክሊክ ባረግ ቁጥር ፓፓፕ ያደርጋል። አሁንም ክሊክ ባረግ ፓፓፕ ያደርጋል። እንደዛ አይደለም የሚፈልገው፣ አንድ ሬንደር ሲደረግ ብቻ ነው ፓፓፕ እንዲያደርግ የሚፈልገው። ለዛ ነው እዚህ ጋር ዲፔንደንሲውን መስጠት ያለባችሁ፣ ባዶ አሬ ስጡት ዲፔንደንሲውን። ስለዚህ የመጀመሪያውን እንትን ጨርሰናል። አሁን የቀረችን እዚህ ጋር ቪት ፕላስ ሪያክት የሚለው ሳይሆን እዚህ ጋር ታይትሉ ነው። እዚህ ጋር ያለውን የስቴት ቫሊዩ ነው እንዲያሳይ የምንፈልገው በታይትል። ጥያቄው ላይ ብንሄድ ምን ማለት ዴሞ ቪዲዮ ላይ ብታዩ መጀመሪያ ሬንደር ሲደረግ ይቺ ነገር ፓፕአፕ ታደርጋለች። ኦኬ ብለህ ጠፋትና ላይክ እዚህ አሁን እዚህ ጋር እንደምታዩት ታይትል ካውንት 0 ነው እያለ ነው አይደል? እዚህ ጋር እንደምታዩት ታይትል ካውንት 0 ነው እያለ ነው። ለምን? እዚህ ጋር ካውንተር ዲስፕሌየር 0 ስለሆነ በተኑን በሚነካ ጊዜ እና 1 ሲሆን እዚህም ጋር እንደዛው ታይትል ካውንት ብሎ 1 ይላል። ያ ማለት እችን ታይትል አክሰስ የምናደርግበት የሆነ ሎጂክ ያስፈልገናል ማለት ነው። ዶኪመንት የሚባል ኦብጀክት አለን አይደል? ዶማችን ላይ በዶም የተሰጠን አንድ ኦብጀክት ዶኪመንት የሚባል ኦብጀክት፣ እሱ ላይ ታይትል ዶኪመንት ዶት ታይትል ብሎ አክሰስ ማድረግ ይቻላል። ስለዚህ ሁለት የተለያየ ነገር ነው የምንሰራው። አንደኛው ኮምፖነንት ኢዝ ማውንት የሚለውን ሰርተናል፣ እሱን ሰርተናል። ሌላኛው ታይትሉ እንዲቀየር እንፈልጋለን። ስለዚህ ሌላ ዩዝ ኢፌክት ያስፈልገናል። አሁንም ዩዝ ኢፌክት እንጽፋለን። ሁለቱን ነገር አንድ ዩዝ ኢፌክት ላይ መስራት አንችልም። ለዛ ነው ለምን እንደማንችል ቆይ አንዴ ስንጨርሰው እናያለን። ስለዚህ አሁንም ዩዝ ኢፌክት ሁለት አርጊመንት ይወስዳል ብናል። የመጀመሪያው ኮልባክ ነው፣ አሮ ፋንክሽን ስጡት። ሁለተኛው አርጊመንት ኮማ ታደርጉና መች ነው ያ ነገር እንዲታይ የምትፈልጉት ላይክ ለውጡን ማየት የምትፈልጉት መች ነው? ቅድም እንዳየነው እዚህ ጋር ክሊክ ሲደረግ ነው አይደል? እዚህ ጋር የሚለወጠው ነገር የሚለወጠው ያ ማለት ስቴቱ ላይ ዲፔንድ ያደርጋል ማለት። ስቴት ላይ ዲፔንድ የሚያደርግ ከሆነ ባዶ እንደ ቅድሞ ባዶ አሬ ሳይሆን ስቴቱን ነው የምንሰጠው። ስቴታችን ካውንት ነው። ስለዚህ ካውንት እንሰጠዋለን። ኤቭሪ ታይም ካውንት በተቀየረ ቁጥር እዚህ ጋር የምንጽፈው ነገር መስራት ይጀምራል። ካውንት ሲቀየር መስራት ይጀምራል። ስለዚህ እኛውን የምንፈልገው ዶኪመንት ላይ
ኮንሶል ጋር ግን ብናየው ዶክመንታችን ጥሩ ነው። የት ላይ ነው? እዚህ ጋር ለምን ሁለቴ ክሊክ እንድናደርገው እንደሚጠብቅን አላውቅም። እስኪ እንጠይቃቸዋለን። ነበር ግሬድ ሰለ ብትሄዱ ሪፍሬሽ አድርጎት የዶኪመንት የሚባለው ይህ ነው እንግዲህ። ኮንሶል ላይ አውጣልን ያለው ውስጥ ላይ ምን ምን አለ? ሙሉ ኤችቲኤምኤል ነው ሪተርን የሚያደርግላችሁ። እኛ የምንፈልገው ታይትል ሄድ ውስጥ ነው። ሄድ ውስጥ ብትገቡ ታይትል ብሎ ቪድ ፕላስ ሪያክት አለች ነገር ነው አክሰስ ማድረግ ያለብን። ግን አሁን ውስጥ ለመግባት ዳክመንት ዳት ሄድ ዳት ታይትል ማለት አትችልም። ምክንያቱም ሄድ ውስጥ ታይትል የሚባል ቫሉ የለም፣ ታግ ብቻ ነው ያለው። ይህን ታግ ደግሞ አክሰስ የምናደርግበት ብራውዘሩ ራሱ የሰጠን ሾርት ከት አለ። እሱ ምንድነው? ዳክመንት ዶት ታይትል ካልክ ይህን እመልስልሃለሁ አይነት ሾርት ከት አለ። ስለዚህ ቀጥታ እንምጣና እዚህ ጋር ኢፌክታችን ላይ ያደርግልን ዶኪመንት ታይትል ብሎ ዶክመንት ታይትሉ ምን ያደርግልኝ ቪዲዮ ላይ ከላይ ያለው ነገር እንዲታይ የምፈልገው ታይትል ካውንት ብሎ ነው። ስለዚህ ምንድነው እንዲያሳይ የምንፈልገው? እንደዚህ እናደርገው። ኮንካትኔት ለማድረግ ነው። ታይትል ካውንት ብሎ ካውንት ነው እንዲያሳይ ነው። ሲንታክሱን አንድ እናየዋለን። እሺ አሁን ምንድን ነው ያደረገው? ኤቭሪ ታይም ካውንት በተቀየረ ቁጥር ይህ ነገር ሬንደር ይደረጋል። ታይትል ዶኪመንት ዶት ታይትል ሄድና ታይትል ካውንት ኮንካትኔት የምታደርገው ከሆነ ባክቲክ መጠቀም የግድ ነው። መጀመሪያ ባክቲክ ያስፈልጋል። ስለዚህ ባክቲክ ከተጠቀማችሁ በኋላ ባክቲክ ማለት ከኤስ ስኬፕ ስር ያለችው ኪ ናት። ከዛ በኋላ ታይትሉን ማስገባት ነው። የምትጽፉትን ኖርማል ነገር ትጽፋላችሁ። የሆነ ቫሪያብል ሲኖር ለምሳሌ ካውንት ቫሪያብል አይደል፣ ዳላር ሳይን ነው ትጠቀማላችሁ። ዳላር ሳይን ከዛ ከሊብሬስ ትከፍቱና ስቴቱ ነው እንዲያሳይ የምፈልገው። በቃ ይሰጠነዋል። ከዚህ በኋላ ጨረስን መሰለኝ። ይህን ምዝጋው፣ ሪፍሬሽ እናድርግ። መጀመሪያ ላይ ነው ያለው። ኦኬ ላለው ኦኬ እንደምታዩት ታይትል ካውንት 0 ብሎኛል። አሁን ስነካ እዚህ ጋር 1 ሆኗል። እዚህም ጋር ታይትል ካውንት 1 ሆኗል። ድጋሚ ብትነኩ 2 ሆኗል። ታይትል ካውንት 2 ሆነ፣ ተቀያየረ ማለት ነው። ስለዚህ ዩዝ ኢፌክት ማለት አንደኛ ኮምፖነንቱ ሬንደር ሲደረግ የምትፈልግ እንዲሰራ ምትፈልግ፣ ለምሳሌ አባክስ ላይ ብትሄዱ ባለፈው ያልኳችሁ ዌብሳይት አኒሜሽን አለው። ይህ አኒሜሽን አለ ሲ ልክ እዚህ ጋር ብሄድ ይህ አኒሜሽን አለ። ይህ አኒሜሽን በዩዝ ኢፌክት ነው የተሰራው። ኤኦኤስ የሚባል የሆነ ላይብረሪ አለ። ያ ላይብረሪ መጥቶ ግን ሪያክት ላይ ኢምፕሊመንት የተደረገው ዩዝ ኢፌክት ሁኩን በመጠቀም ነው። ያ ማለት ምንድን ነው? ልክ ሬንደር ሲደረግ አኒሜሽን እንዲሰራ እንፈልጋለን። እነዚህ አኒሜሽኖች የመጡ ያሉት ለዛ ነው። ስለዚህ እንዲሰራ እንፈልጋለን የሆነ አኒሜሽን፣ ያኔ ዩዝ ኢፌክት ነው የተጠቀምነው ይህን ዌብሳይት ስንሰራ። ስለዚህ ኮምፖነንታችሁ ሬንደር ሲደረግ ወይ ደግሞ የሆነ ለውጥ ሲኖር፣ የመጀመሪያው ምንድነው? ሬንደር ሲደረግ ሪፍሬሽ ላድርግ፣ ሬንደር ተደረገ ማለት ያኔ ይህ ነገር ፓፕአፕ እንዲያደርግ የሰራነው ዩዝ ኢፌክት ተጠቅመን ነው። አንድ ሌላ የሆነ ነገር ሲቀየር ማለት ስቴቱ ሲቀየር፣ ለምሳሌ እዚህ ጋር ያለው ነገር አብሮ እንዲቀየር እንፈልጋለን። ስለዚህ ኮምፖነንታችሁ ሬንደር ሲደረግ ወይ ደግሞ ኮምፖነንታችሁ ላይ የሆነ ነገር ሲቀየር እንዲሰራ የምትፈልጉት ኮድ ካለ ያኔ ዩዝ ኢፌክት ውስጥ ነው የምትጽፉት። ዩዝ ኢፌክት ሁለት አርጊመንቶች ይወስዳል ብለናል። የመጀመሪያው ኮልባክ ነው። ሁለተኛው ዲፔንደንሲው ነው። ዲፔንደንሲው ምን ያክል ጊዜ እንዴት ውስጥ ላይ የተጻፈው ነገር ኮልባክ ውስጥ ከሊብሬስ ውስጥ የጻፋችሁት እዚህ ብሎክ ውስጥ የጻፋችሁት ነገር ምን ያክል መስራት እንዳለበት ይወስናል። ባዶ አሬ ከሰጣችሁት አንዴ ብቻ ሎድ ሲደረግ ኦር ሬንደር ሲደረግ ይሰራል። ካውንት የሚባል የሆነ ነገር ስቴቱን ከሰጣችሁት ስቴቱን በተቀያየረ ቁጥር እዚህ ጋር ይሰራል። ምንም አይነት ዲፔንደንሲ ባሰጡት ደግሞ ብዙ ጊዜ ደጋግሞ ሬንደር ያደርገዋል። እና ያው ዩዝ ኢፌክትን ተጠቅሞ ታይትሉን መቀየር እና ኮምፖነንት ኢዝ ማውንትድ የሚለውን ነገር ማሳየት ማለት ይሄ ነው። የአራተኛው ጥያቄ። እዚህ ላይ ግልጽ ያልሆነላችሁ ነገር ካለ እናውራ። ጨርሰናል። ጥያቄው ይሄ ነው። ታንኪዩ ቃሲሞ። እሺ ኤቢ ግልጽ ነው። ግልጽ ነው ቃሲም፣ ግልጽ ነው ቃሲም። ታንኪዩ። እሺ የወልከም ስትሞካክሩት። ያ እሺ ርዕስ ምንም ራሳችን ስንሞካክረው ሞር ግልጽ ይሆናል። ልክ ነህ።